በዚህ ዓለም ላይ እጅግ በጣም የሚያስደስቱኝ ሁለት ነገሮች አሉ። አንደኛው ዳቦ በጎንፎ ይመቸኛል። ሁለተኛው ደግሞ የእናንተን ፊት ማየት ደስ ይላል። ልንገርህ የእናንተ ፊት ሲባል ደግሞ ኖርማል ፊታችሁ አይደለም። ምን አይነት ፊት ነው ከእናንተ ማየት የምፈልገው? ነገሮች ሲዘገዩ የድርሻ እስከማይመስል ድረስ ነው። ሲመጡ ደግሞ ይህን ሁሉ እስከምትል ድረስ ፈተወከል አላህ። ምን አግኝታ ነው? እሷ ብቻ አልነበረችም። ማቴ ከንገቱ እና ከሽሮ ቀጥሎ የእናንተን ብርቅዬ ፊት የሆነችውን እንዲህ የደስታችሁን ፊት ማየት እፈልጋለሁ። እምቢ አይባልም። ኧረ ብላ ወላሂ ካልቺ ሁና። በአባቴ ሙስሊም ነኝ፣ በእናቴ በኩል ደግሞ ኦርቶዶክስ ነኝ። መጀመሪያ ሙስሊም ነበርኩኝ። ከክርስትና ወደ እስልምና፣ ከእስልምና ወደ ክርስትና። አላህም ይመቸኛል እግዚአብሔርም እጅግ በጣም በሚያስገርም መልኩ እሷ ብቻ አልነበረችም። ሀያት ራሱ የቀን በቀን ውሏ እሷ ላይ ተጽዕኖ እያመጣባት ነበር። እንደዚህ አይነት ነገሮች ደግሞ እያደጉ በሄዱ ቁጥር ወዴት ይሻገራሉ ብለን አስበን ነበር። በዚህ መልኩም ከአንድ ልጅ የተመለሰልን ይመስለኛል። እኔ ምን መሰለህ ጥያቄ፣ እኔ አሁን የምኖረው ትዳር ውስጥ ነው፣ ገባ? ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ። ባሏ ክርስቲያን እሷ ሙስሊም፣ ምን ተፈጠረ? ለጥያቄው ምን አይነት ምላሽ ተሰጠ እና ምን ተፈጠረ የሚለው አብረን እንመለከታል። ነገር ግን በመሀል ሽሮአችን መረሳት የለባትም። አንድ ጎል እና አንድ ጉርሻ አያስተማምንም ይባላል። እቺ እንድገምልኝ። ኧረ ተወኝማ። ሽሮ አትወድም ነው? ሽሮ ምግብ አይደል? ከ80% በላይ የሆኑ ሰዎች ሽሮ ይመገባል። እንዴ ሽሮ አይመችስም? ምን አባህን ሳገባህ? እኔ ራሴ ምግብ ዘግቶኛል። እውነቴን ነው። 3 እንጀራ 2 ዳቦ ብቻ ነው እኔ በለው። እንዳያችሁትም ያው በልቻለሁ ባይባልም ታጥቤ ልምጣ። ነገሮች በለፈለፉ በአፍ ይጠፉ ሆኖባቸዋል። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና ቤተክርስቲያን ውስጥ መከተል በዚህ ጉዳይ ላይ ቄሱ የ6 ዓመት ህፃን ልጅ እንዳገባ ሰምተናል። በዚህ ጊዜ ሃይማኖት ያለ እድሜ ጋብቻን ይከለክላል። በእስልምና ግን ነብዩ መሐመድ ሳይቀሩ አይሻን በ6 ዓመት ነው ያገቧት ብላችሁ ቪዲዮ ስትሰሩ የነበራችሁ የኦርቶዶክስ ሃይማኖት ተከታዮች አሳይመንት ይዤላችሁ መጥቻለሁ። ምላሻቸው ምን ይሆን አብረን እንመለከታለን። እነዚህ ሁለት ውጋትና የቀጠናው ስጋት የሆኑ ሀገራት አሁንም ጦርነቱን አፋፍመው ቀጥለውታል። ሁርሙዝ ሰርጥም እንደ አዲስ ተዘግቷል። ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። ተሰቃየ እኮ ይከፈታል፣ ሞት አይደለም እንዴ? አይናችሁን ይሄ አይናችሁ ምን አረኩስ? 2 እንጀራ 3 ዳቦ መብላ ተው እንጂ አንተ ቆሮቆንዳ ነህ እንዴ? ምንድነው የምትለኝ? ወይስታች ባረከላ በሉት እስቲ ባረከላ በሉት ባረከላ በሏት እስቲ ባረከላ። የብዙ ሰዎች ምኞት የሆኑት ኡስታዛችን አግብተዋል። በኦሮምኛ ዙሪያ ላይ የምታውቁ ሰዎች በብዛት ታውቋቸዋላችሁ ያስባሉ። በኦሮምኛ ላይ እጅግ በጣም ይታወቃሉ። ነገር ግን ደግሞ ሰርግ ሲባል እንደዚህ አይነት ሰርግ ነው። አንቺስ አላሰብሽም ወይ? ሲንግልነታችን እስከ መቼ ይቀጥላል ወይ? እድሜ ይሱናል እንዴ? እግዚአብሔር ብሎ ለማግባት ደርሽ ምናምን ማለት ነው። ቆይ ደርሳ እህታችን ደርሳ ለጋብቻ ደርሳ አይታወቅም። በዚህ ሰዓት እኮ መዳበሪያ ብዙ ነገሮች ብዙ ችግሮችን እየፈጠሩ ብለው ይችላል እንጂ ህፃን ትችላለች። ሁላችንም ማስመሳዮች ግልና ሊላክልኝ ነው ብዬ ለእናትና ለአባቴ እንዴት እንደምናገር አላውቅም። እግዚአብሔር እኔ ወይ ጓደኞቼ ምናምን ካልተናገሩ ውስጥ እኔ አፍራለሁ። ጌታን አባቴን አስቀምጬው ባቢ ነኝ ሽምግልና አፍራለሁ። እግዚአብሔር ከዛ ሲጀምር ደግሞ አባቴ ማለት ነው ምን አርገሹ ነው? አስፈራርተሹ ነው? ምን አርገሹ ነው ብሎ ነው የሚጠይቀው። እውነት
እኔ ለጓደኞቼ ይናገርና ከዛ ጓደኞቼስ እንዴት ነው ሽምግልና ሊላክልኝ ነው የምለው። እኔ አፍራለሁኝ። ያገባችሁ ሰዎች ሽምግልና የተላከላችሁ ሰዎች ምናምን ካላችሁ እንዴት አድርጋችሁ ለቤተሰቦቹ የተናገራችሁት? ሲበናችሁ ነገር ትልቁ የሴቶች ፍራቻ የሆነው ይሄ ነው ተብሎም እንደ ሪሰርች ይቀርባል። እውነት ነው ወይ? ይሄን ነገር ፈርተሽ ነው ያላገባሽው? ለማነሽ እስቲ ቢቀርስ ወንድ ግን አይናቅም። ወንድ ሲባል ግን ነገር ግን ከሱ ጋር የነበረው ነገር ተፈጥሯል። ግን ይሄ ምንም ፍራቻ በቃ ተፈጠረ። ለተፈጠረው ነገር ይቅርታል እኮ በቃ ለሚሰማው ነገር ይቅርታል። በዛ ከሱ ጋር ነው የምትይ? 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም። ቲጂጂ ኧረ በእናትሽ ቲጂ ለምን አንድ ላይ አንኖርም? አንድ ላይ መኖር እኮ እንችላለን። ቲጂጂ ህፃን ልጅ እኮ ነው አይገባም እንዴ? አንቺ ብዬው ትምህርቴንም እኮ አቋርጫለሁ። ለምን ትምህርቴንም አንጀምርም? ለምን ትምህርቴን አልጀምርም? ቲጂ አዳምጠኛለህ። ቲጂ ያዝበል አዳምጠኛ እንዴ። እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። የራሴ ልጅ እኮ ነው ቲጂ። ልጅ በጭቃ የሚጠፈጠፍ ይመስላል እንዴ? አንተ ማስረገዝ አትችልም። ህፃን ልጅ ነህ። አረ ቲጂ ተያብረን እንኑር። እንደ ድሯችን መሆን እኮ እንችላለን። ቲጂ ጭራሽ ምንሽ ነው ድሯችን? ቤተሰቦቼም እኮ ያው ትምጣ ብሏል። ልጅ አለኝ ስላቸው ደስ ብሏቸዋል። ግቢውን የተሾለ አይደለ ማስተዳደር እኮ ይችላል። ቤተሰቦች ያንተ ያተንከሲስ አባት ካተቱ ሾመና ያለክ አረ ቲጂ አረ ዝም በል ቲጂ አትበልብኝ። ህፃን ልጅ አንተ ህፃን ነህ፣ ማስረገዝ አትችልም አልኩ። አንተ ቁጭ በል። ቤተሰቦቼ እኮ ነግሬያችኋለሁ። ትምጣ እሺ እናኖራታለን። ልጁም ይምጣ እሷም ትምጣ እናኖራታለን እኮ ብለዋል። አረ ቲጂ በእናትሽ ይሻለው። ያንተ ቤተሰቦች ናቸው። አቶ ተሾመ ያ ከይሴ አባት ነው ትምጣ ያለው። እሺ ነው ውርደቱስ? ጓደኞቼ ውርደቱን እሺ ምን አሰባችሁ? አሁን እርሙጃ ይዘጋ። ውሃ ጠጡኝ አቃተኝ። የወንድ ህፃን የለም የሚባለው በዚህ ጉዳይ አስቸጋሪ ነው። አንዳንድ ሰዎችን ለቀልድ ብላችሁ በኮብል አናታቸውን ብትሉ ነገ ሊያኮርፋችሁ ይችላል። እንግሊዝ የሚወለዱ ህፃናት ስማቸው መሐመድ በመባል አንደኛ ደረጃ ላይ ተቀምጧል። የእናንተ ልጅ ስማቸው ማን ብላችሁ ወሰለም? ነቢዩና ሙሐመድ እንደ እንግሊዝ እንደ ዩሮፕ ብቻ ሳይሆን እንደ ዓለም ቀዳሚ ስም ላይ የሚቀመጥ ስም እንደሆነ ሪሰርቾች ያመለክታሉ። ለዚህም ይመስለኛል በየቤታችን ሙሐመድ የሚል ስም በብዛት ወይም ደግሞ በሙስሊሞች ዙሪያ በብዛት የምንመለከተው ሙሐመድ የሚል ስያሜ። ነገ ልጅ ካገኘሽ የመጀመሪያ ልጅሽ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁላችንም እኮ ዘረኞች ነው። እውነት ሁላችንም ዘረኞች ነው። ነጭም ብቻ የሚገርመኝ ነገር ለማንጠፍ ስንሄዱላ ጥቁሩን ወይም ደግሞ ሌላ ከረኑን አንጥፈን ተነስተን ነው ነጩን ላይ መንደርበው። አንዳንድ ቦታዎች አንዳንድ የምንወዳቸው ልብሶች እንደዛ እናደርግ። ይሄ ከዘረኝነት አይተናነስም። ይሄ ነገር ካልቆመ በስተቀር ነጮች ጥቁሮች ላይ ያላቸውን ጫና ማቆም አይቻልም። ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዓሀዱላህ ዐለይሂ ፈሚንሁም መን ቀዳ ነሕበህ ومنهم من ينتظر وما بدلوا تبديلا. ሎኬሽን አንዳንድ ሴቶች ግን ትላይ ይላል። እስኪ እንደነዚህ አይነት ሴቶች
ሞልቶ በመኪና ልቀይራችሁ ብሎ ያውቃል? አዎ ሰዓቱን በመኪናው ሊያውም ላይክ 2-3 መኪና አድርጎ በአንድ ሰዓት የሚቀይር ሰው 2 ሰዓት በአንድ መኪና ነው ወይስ ይሄ እኮ ስንት መኪና ይገዛል? መኪና በአንድ ሰዓት እንደዛም ሆኖ ጥሩ ኦፈር አይሆንም። ገባ? ጥሩ መኪና ካልሆነ ላይክ ትላልቅ መኪና ካልሆነ አያወጣም። 41 ሚሊዮን የኢትዮጵያ ብር 230 ሺህ ማለት 828 ሺህ ድራም ማለት ነው። እስቲ በኢትዮጵያ መታጁ ሲባዛ በ50 እንኳን ብናደርገው ወደ 41 ሚሊዮን ብር ማለት ነው። ማይ ጋድ መያዝ ይችላል ካለጓንት ሉክ ጠጋ አድርግላችሁ። ስንት ሺህ 41 ሚሊዮን 41 ሚሊዮን የኢትዮጵያ ብር ነው። 41 ሚሊዮን የኢትዮጵያ ብር 41 ሚሊዮን ብር ናት። በቀደም ሞክሬያት ነበርና ለወዱ ውሃ ሳረግ ውሃ ገብቶባት አስቀምጫት ጥያታለሁ። ስንት ሺህ 41 ሚሊዮን 41 ሚሊዮን የኢትዮጵያ ብር ነው። 41 ዋው ይህን ሰዓት በቅርበት አውቀዋለሁ። በጣም የሚያምር ሰዓት ነው። እኔ ገንዘቡ ያንሰዋል ብዬ ነው ማስበው። ቱ ቺፕ የተጠራው ገንዘብ 41 ሚሊዮን ኢትዮጵያን ብር ወደ ዶላር ስንቀይረው የተሰባው $250,000 ነውና ወደ ድርሃም ደግሞ የተሰባው 820 ሺህ ድርሃም አካባቢ ነው። this is too cheap for the watch። ይሄ ዋች ብቻ አይደለም ማለት ቅርስ ነው። አውቀዋለሁ። እጅ ያሳምራል። በጣም ለግዠሪ የሆነ ሰዓት ነውና እኔ በእንደዚህ በርካሽ ዋጋ ከሸጣችሁት ከስራችሁ ወደ ሀገር ቤት እንዳትመለሱ ነው ስጋቴ። ስለዚህ ትንሽ ፕራይሱን ከፍ ቢል እናንተን ተጨማለቅጡይ እንተ በሳባስቱ አንድ ሲንግል ሰዓት 41 የኢትዮጵያ በጀት እኮ ነው የኔ ጌታ። የ10 ምናምኑ በጀት አንድ ላይ 41 ሚሊዮን ብር ይላል። የሀገሪቱ በጀት እኮ ነው ወንድም። ምንድነው የምትሉን? እንጫ ተው ተኤው በአማርኛ ነው የተወራው ለኢትዮጵያኖች ነው። በአረብኛ ብትወሩ ለአረብ ነው እንላለን። በእንግሊዝኛ ቢወራ ለፍረንጅ ነው እንላለን። ይሄ ለኛ ነው የተወራው ለኢትዮጵያኖች። ንቀት ይደቁ። ተው ግን ተው ኤው ካለቀስን ከጸለይን ይረገፍቱ ሁላችሁም ትረግፋላችሁ። ጆሮ መቀለጃ ነው እንደ መስሚያ ነው እንጂ ምን ነው ድሆች እንጂ መቀለጆች ነን እንዴ? እናገ ተው ወይ አንዱን ሰዓት ላኩልኝ። እሺ ቀነጽ የሚለውን እንኳን እሸጠዋለሁ። ከዛ ኧረ እባክህ እንደዚህ በ41 ሚሊዮን ብር ለመግዛት ካሰባችሁ ቦታቸው ሎኬሽናቸው በሌላ ከለር ብታገኝስ ገዣለሽ መሰለኝ። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በዚህ ቲክታክ ላይ እጅግ በጣም ብዙዎቹ የሚያውቋቸው አንድ ካፕሎች አሉ። ለሱ ብላ ከእናቷ ጋር ተጣልታ እሱን ትመርጥና እሱ ጋር ትሄዳለች። እሱ አሞራው ይባላል፣ እሷ ዴኒዝ ትባላለች። ነገሮች እንደዚህ ባሉ ሰዓት እሷ እናቷን ትታ እሱ ጋር በሄደች ሰዓት እናቷ እጅግ በጣም ውስጧ ይነካል። ልቧ ከተነካ በኋላ እያዘነች ባለችበት ሰዓት ላይ እናትየው ታርፋለች። እናትየው ካረፈች በኋላ እጅግ በጣም የሚያሳዝኑ ነገሮች እየተከሰቱ ነበር። እሱ ከዚህ በፊት እንዲል ነበር፣ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ እንደዚህ ይላት ነበር። ነገር ግን እናትየው ሞተች። ብዙዎቹ ደግሞ በዚህ ጉዳይ ላይ ለኸይር ነው እያሉ ነበር። ግን በዴዚ እናትና በዴዚ ላይ ማለት ነው የአላህን ታምር ያየውበት እንደ ሰው እኮ አይደለም። አሁን ሰው እንደሚያራግበው አንቺ እንደዚህ አንቺ እናትሽ ምናምን እንደሚለው እኮ አይደለም። አላህ ማለት ነው ያው ታውቃላችሁ፣ የሰው ልጅ የመሞቻውን ቀን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። ከዛ እናቷ በዚች ቀስም ውስጥ በዛች በትላንቷ ቀን እንደምትሞት ያውቃል። ከዛ እቺ ደግሞ አንድ ናት፣ ለእናቷ አንድ ልጅ ናት። ሌላ እንኳን ወንድም ወይ ደግሞ የሚያሳድጋት የለም። ከዛስ አላህ ምን አረገ መሰላችሁ? እናትና ልጅን በሆነ ነገር እንዲጋጩ አደረገና ከዛ የእናትየውን ከዴዚ ላይ አንስቶ ለሆነ ሰው ሰጣት ማለት ነው። ለምን ልጅቷ እንዳትጎዳ፣ ሱብሃንአላህ ልጅቷ እንዳትጎዳ ማለት ነው። ከዛ በኋላ ልጅቷ ደግሞ በጣም እላፊ ራሷን እንዳታጣ ራሷን እንዳትጎዳ አላህ ምን ሰጣት በላችሁ? እንደ ሰው አይደለም የሚፈርድላችሁ ነው፣ እንደ አላህ ማለት ነው። እንደ ሰው ሳይሆን አላህ እንደሚፈርደው በሐራም መንገድ ነው ምናምን ብትሉ ማለት ነው። በሐላል መንገድ ሆኖ በጣም ብዙ ሰዎች በብር ዋጋ እየከፈሉ ልጅ መውለድ ይፈልጋሉ፣ ግን ልጅ ያልተሰጣቸው ሰዎች አሉ። እንደ አላህ ነው የምላችሁ፣ እንደ አላህ። ከዛስ እርጉዝ የምትሆንበትን ሰዓት ጠብቆ አላህ Subhanahu Wa Ta'ala እናቷን ከዱንያ ላይ ወሰደባት ማለት ነው። ራሷን እንዳታጠፋ በጣም እንዳትጸጸት ምናምን ነገር እዚህ ጋር ይሁን እና አሁን ራሷን እንዳታጠፋ ማለት
ማለት ነው ሌላ ኃላፊነትና ተሰጣት ማለት ነው። ለማን መኖር አለባት የሚለው ለልጅ በዚህ ቅጽበት ውስጥ አስቡት። አላህ Subhanahu Wa Ta'ala እናቷ እንደሚስዱባት እኮ ስላወቀ እኮ ነው ሁሉ ነገር ያመቻችላት። ግን ብዙዎቻችሁ ያወራችሁ ነው ወይኔ እንዴት ነው የምትሆነው? እንዴት ነው አሁን እንደዚህ አሁን አላህ ሳያመቻች ሁሉ ነገር ያደረገ ነው የሚመስላችሁ እናንተ? በጣም እኮ የምትገርሙ ሰዎች ናችሁ። እንደው ፈራጁ ምንም ፈጣሪው እንኳን አላህ የሆነ ወላሂ ላዚም ነው ብላችሁ እንደው አሁን ሰው በተሰበረበት ሰዓት ላይ ባዘነበት ሰዓት ላይ የእናንተ ቪዲዮ እየሰሩ መልቀቅ ምናምን ይሄን ሁሉ ነገር አላህ ያለ ምክንያት የሚያደርገው የሚመስላችሁ ግን ምን ደደብ የሆናችሁ ሰዎች ናችሁ። ግን በአላህ እኔ ወላሂ አላህ ሰብሩን ይስጥሽ፣ ሌላ ምንም ልልሽ አልችልም። አላህ ሰብሩን ይስጥሽ። አላህ አይሳሳትም። ባንቺ ህይወት የሆነው አኩርፈሽ እናትሽን ሄድሽው ምናምን ነገር እዚህ ጋር ሌላ ህይወት የጀመርሽው ወላሂ ላዚም እመኚ በጌታዬ ስም ነው የምልልሽ ማለት ነው። አላህ ላይሳሳት ነው ይሄን መንገድ የሰጠሽ ማለት ነው። ይሄንን መንገድ በቃ ብቻሽን እንዳትሆኚ፣ ብቻሽን እንዳትቀሪ፣ ብቻሽን እንዳትሰበሪ ምናምን ነገር ማለት ነው። እና በጣም ትገርማላችሁ። ግን አንዳንድ ሰዎች እንዴት ነው ከጌታችሁ በዚህ ደረጃ የራቃችሁት? ግን ኧረ ሁሉ በቤታችሁ ይግባ የሱ ሀዘን። ባልየው ወይንም ደግሞ አሞራው እጅግ በጣም የሚያሳዝን ፖስት ይፖስታል። ስቶሪው ላይ እንደዚህ ይላል። የዴዝ እጮኛ አሞራው ሰማይ ልብ የሚነካ ስቶሪም አድርጓል ማለት ነው። ማርያምን አስብ ነበረ ልጃችንን ስታይ እንደምትቀበኝ፣ በተጨማሪም ደግሞ እንዴት እንደምወዳት እንድታይ፣ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜም እረፈደብኝ። ነገር ግን እንዴት እንደምወዳት እወቂ። ነገር ግን እናቴም አሁን እየወቀሰችኝ ነው፣ ግን ምንም ማድረግ አልቻልኩም። ምን ማድረግ እንዳለብኝም ግራ ገብቶኛል በማለት ሐሳቡን እንግዲህ በስቶሪ አጋርቷል ማለት ነው። እጅግ በጣም ልብ ይነካል። ይታረቃሉ ብለን እናስብ ነበር ሁላችንም። እነዚህ ሰዎች እንግዲህ ሳይታረቁ እሷ ወደ አኺራ ሄዳለች፣ እሱ ደግሞ ከልጇ ጋር ወይንም ደግሞ ከሚስቱ ጋር ሆኗል እና ሁሉም ነገር ለኸይር ነው ብለው እያሰቡ ያሉ ብዙዎቹ አሉ። አው ለኸይር ነው። ብዙዎቹ ካለቀሱ በኋላ ባዕደ ውስሪ ይስራ ነገሮች ሲዘገዩ የድርሻ እስከማይመስል ድረስ ሲመጡ ደግሞ ይህን ሁሉ እስከምትል ድረስ ፈተወከል አላላህ የኔ አላህ የኔ ጌታ የኔ አላህ አልሐምዱሊላህ አልሐምዱሊላህ የኔ ጌታ እንደማትወኛ አላህዬ አልሐምዱሊላህ። አምስት ሰዓት ከ34 በቃ ግን በቃ አልቻልኩም፣ ወላሂ አልቻልኩም ማለት በቃ ይሄን ሞመንት ቪዲዮ ማድረግ ፈለኩኝ። ሰፈሩን ወላሂ ማለት ነው በቃ እኔ በጣም እየጮህኩ ነው ያለሁት። ጎረቤት ራሱ እኔ እንጃ እየረበሽኩ ይመስለኛል ወላሂ። አላሁ አክበር አላሁ አክበር አላሁ አክበር። እቺ ልጅ ቻሌንጅ ይሰጣታል። ቻሌንጆቹን ለማሳካት ብዙዎቹ ለፍተውላታል። በሱብሃነሁ ወተዓላ በመጨረሻ አንዳንድ ነገሮችን ያመቻችላትና ቻሌንጁን እንድታሸንፍ ይረዳታል እና ብዙ ነገሮችንም ተመልክተናል። ሌላም ቻሌንጅ የተሰጣቸውና እጅግ በጣም ትልቅ ሪዋርድ ያገኙ ሰዎችንም ተመለከተ። እናቴ ከልገቱ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ በጉዞ ክንፋሻኝ ለመሄድ በሮ አልሐምዱሊላህ። እኔ ውድድር ብቻ አይደለም እህቶቼን ወደ እስልምና መተውልኛል። አልሐምዱሊላህ ዋርኒንግ እየሰጠኝ ስለሆነ ድንገት ከወጣው እንትን እንዳትሉ። እሷ ደግሞ ያገኘችው ሳውዲ ሄዳ ካዕባን እንድትጎበኝ እድሎች ተፈጥሮላታል። ይሄ ብቻ አይደለም ቤተሰቦቿም እያሰለሙላት እንደሆነ ከሰማሽ በኋላ እጅግ በጣም ትልቅ ደስታ ውስጥ ነው ያለው። በአባቴ ሙስሊም ነኝ፣ በእናቴ በኩል ደግሞ ኦርቶዶክስ ነኝ። መጀመሪያ ሙስሊም ነበር። ከክርስትና ወደ እስልምና፣ ከእስልምና ወደ ክርስትና ስቴፕ ሄደው እንዴት ነው መሰለህ? ክርስቲያን ነበርኩኝ። አባቴ ሲያገባት እናቱ ክርስቲያን ነበር። ከዛ ከተጋብተው ወደ አፋር ክልል ይዟት ይሄዳል። እሺ ከዛ እስላም ሆነች። እስልምናን ያዘችና በእስልምና አይት እንግዲህ ቁርአንም ሳልቀራቀራለሁ ብለ ነው አልሐምዱ ሳለን አልቀርም። አልሐምዱሊላህ እና ከዛ እናቴና አባቴ ያው ተለያዩ። ወደ እናቷ ጋር ስትመለስ እናቴም አያቴም ደስተኛ ነበረችም። ከዛ ያው ክርስትና ድጋሚ ተጠመቅኩኝና በአያቴ ስራ አደኩ። አሁን ግን ሼክ ነው አለ ያው ያኛል እንግዲህ ሙዲዛ በጣም ጠንካራ ነውና ብዙ ነው ልጆቹ ራሱ። አባቴ ሼህ ናቸው። ሼህ ናቸው። ዶክተር ነው፣ የተማረ ነው፣ በጣም ንቁ ነው።
በጣም ኢትዮጵያን ያያለው እናንተ ውስጥ ማለት አሁን ወንድሞችሽ የኦርቶዶክስ እምነት ተከታዮች አሉ በዚህ በኩል እስልምና እምነት ተከታዮች ቤተሰብ አለ አንዱ እስልምናን አላህ ለሚወዳቸውና ለድረኞቹ ነው የሚወፍቃቸው ስለሆነ እኛ መናልፋቸው አለ ነገር ግን ደግሞ ሀያት ውሎዋ እጅግ በጣም እያሳሰበን ነው የሚሉ አንዳንድ ሰዎች አሉ ምን ከመንጋ ከዋለች እንደምን እንትን ትላለች ይባል እንደዛው ሀያት ላይም እየደረሰ ያለው ነገር ያ ይመስላል ስንት ብር ሰብስበናል መሰላችሁ በንግድ ባንክ 27000 ብር በንግድ ባንክ ነው የተሰበሰበው እሱ ማርያም ምን አልክ መሰለ ደካማ በሆነም እምነት ይላል አላህን ሳላመሰግነው ውይ አድር ያላቀምና አልহামዱሊላህ ረቢል ዓለሚን እንደዚህ አይነት ነገሮች ያፍ ወለምታዎች ይመስሉኛል እሷ ላይም የሆኑ ነገሮችን ከማለት ይልቅ ውሎዋን እንድታስተካክል የምቀርቧቸው ሰዎች በስመክሩ የተሻለ ነው ብዬ አስባለሁ እኔ ምን መሰለህ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ ግን ባሌ ክርስቲያን ነው እኔ ሙስሊም ነኝ እሺ እና ልጆችም አሉኝ ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ታናሽስ ልጅ ተጠምቀዋል ልጆች ግን እኔ አላምንበትም ገባ እኔ ያኑ የመጣሁበትን ስለሆነ ማቀው ግን የኛውንም አልያስኩትም ከዛኛውም አልሆንኩምና ምን ትለኛለህ ነው ዓለም ላይ ስለፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ ዝም ብሎ በከንቱ አይደለም የፈጠረው ወር ነገር አለ ከሞት በኋላ የምንሄድበትን ቦታ አለ አላህ ለምንድን ነው የፈጠረን ጀሃነም እንድንመጣ ያደረገን ከተባለ وما خلقت الجن والانس الا ليعبدون ሰውንም ሆነ ጂኖችን እኔን እንዲገዙኝ እንጂ ለሌላ ለማልፈጠርኳቸውም ማለት ሰው ልጅ ቆም ብላችሁ አስቡ ለምንድን ነው እዚህ ዓለም ያመጣኝ አምላክ ዝም ብሎ በከንቱ አላመጣም እኔን ሞባይል ሰርቶ አንድ ሞባይል ባለቤት ዝም ብሎ በከንቱ ሰራው ዓላማ አለው ከበስተጀርባው ለዚህ ዓላማው ሊውል ይገባል መኪና ሰራ እንደሰው ዝም ብሎ ሰርቶ ሊያስቀምጠው ነው ላ ጥበብ አለ ከበስተጀርባው ዓላማ አለው ያሽከረከረው ሊገለገልበት كذلك ይሄን የሚያክል ድንቅ ፍጡር አላህ Subhanahu Wa Ta'ala ሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላችሁ በትልቅ ዓላማ ነው ከበስተጀርባችሁ ከሞት በኋላ ትልቅ ድግስ አለባችሁ ወይ የእሳት ድግስ የዘላለም ወይንም የዘላለም ጸጋ ድግስ አለላችሁ ታዲያ ይሄንን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖር ወይንም የአምላኩ የማይፈልገውን ስራ እየሰራ እንዴት ይኖር አላህ Subhanahu Wa Ta'ala የሌላ እምነት ተከታዮችን ማግባት እርም አድርጓል ሐራም አድርጓል ሱረቱ አል-በቀራ ላይ ሲናገር ምን አለ ولا تنكحوا المشركات حتى يؤمنن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون إلى بأني بالله لا يميقر سوچن اسكالا من درس بفزوم እንዳታገቡ ይላል እነዚህ ሰዎች ወደ ገሃነም እሳት ነው እንደሚጠሯቸው አለ እኔ ደግሞ ወደ ምህረቴና ወደ እዝነቴ ነው የምጠራቸው አለ በሌላ ቦታ ላይ አላህ Subhanahu Wa Ta'ala لا هن حل لهم ولا هم يحلون لهن ይላል የእናንተ ለነርሱ አይፈቀድም የነርሱም ለእናንተ አይፈቀድም ولا تمسكوا بعصم الكوافر ككهاديان ሰዎች ጋር የተዳረን ቃል ኪዳን እንዳትይዙ አንዲት ሙስሊም ሴት ከሌላ እምነት ተከታይ ጋር አግብታ እየኖረች ከሆነ እያደረገች ያለችው የእያንዳንዱ ቀን ግንኙነት እንደ ዝሙት ከአላህ ዘንድ እየተጻፈ እንደሆነ ታውቃለህ እንደ ዝሙት እንደ ቀልድ እንዳታዩት እንደ ዝሙት ከተባለ ዝሙት ደግሞ ወዴት ይመራል የሚለውን በቁርአን ላይ ምላሹን ተመልክታችኋል ብዬ ተስፋ አደርጋለሁ እና ለነዚህ አይነት ነገሮች እጅግ በጣም ጥንቃቄ ልናደርግ ይገባል እላችኋለሁ እናንተ ከእንደዚህ አይነት ነገር ንጹህ እንደሆነ እጅግ በጣም በሙሉ 100% እርግጠኛ ነኝ ነገሩ በሰው እርግጠኛ መሆን ከባድ ይሁን በእናንተ ይሁን ሰላም እንደምናላችሁ እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና ቤተክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናሉ ያሳፍራሉ እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ህፃናታችን ልጆቻችንን ልንደብቅ ነው ማለት ነው ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ሊካደቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል ለዝሙት ይመኛታል ብላችሁ ልትደብቁ ነው ማለት ነው ያለ እድሜ እንግዲህ ይሄ 30
28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅ የሚመኝ ከሆነ እንደነኛ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገር በለፈለፉ በአፍ ይጠፉ ሆኖባቸዋል። ነገሩ እንደዚህ አይነት ነገሮች እንደ ቀልድ ሊመለከቷቸው አልፈልግም። እነሱ በእንደዚህ አይነት ነገር ላይ ነብዩ በ9 ዓመታቸው አይሻን አግብተዋል ብለው ብዙ ነገሮችን አውርተዋል። ነገር ግን ደግሞ አሁን ባሉበት ጄኔሬሽን ላይ አሁን ባሉበት ጄኔሬሽን ላይ በዚህ ሰዓት እንደዚች አይነት ህፃን ልጁን ሲያገቡ ምላሻቸው ምንድነው ብለን አይተን ነበርን። እንደ ቀልድም ልናልፈው አልፈለግንም እና እርስ በርሳቸው ይጠያየቃሉ። ያለ እድሜ ጋብቻን ይከለክላል። በእስልምና ግን ነብዩ መሐመድ ሳይቀሩ አይሻን በ6 ዓመት ነው ያገቧት ብላችሁ ቪዲዮ ስትሰሩ የነበራችሁ የኦርቶዶክስ ሃይማኖት ተከታዮች አሳይመንት ይዤላችሁ መጥቻለሁ። ቆይ ሌላም አለ። ሁለቱም ቪዲዮዎች አንድ አካውንት ላይ ነው ያሉት። እንደምታዩት የአካውንቱ ስም ቅዱስ ሚካኤል አባቴ ነው። ስለ አድኖን ነው የተጠቀመው። እንዳለ ፖስት የሚያደርገው የቤተ ክርስቲያን ኮንተንት ነው። ወይ ስብከት ወይ መዝሙር ወይ ቤተ ክርስቲያን ሄዶ የሚቀርጸው ወይም የምትቀርጸው። ኦርቶዶክስ ተዋህዶ ቤተ ክርስቲያን ያለ እድሜ ጋብቻን ከልክላለች። በጣም ጥሩ አሪፍ። ሶሻል ሚዲያ ላይ መታችሁ ስለ እንደዚህ አይነት ጉዳይ ፌሚኒስቶችም ሆነ ፌሚኒስት ያልሆኑ ሰዎች ሲያወሩ መከራከሪያ ነጥባችሁ ቤተክርስቲያኗ ይህንን ነገር እንደምትቃወም ነው። መቃወም ማለት ምን ማለት ነው? ምክንያቱም እነዚህ ጋብቻዎች የተፈጸሙት አድባራት ውስጥ ነው፣ ቤተክርስቲያን ውስጥ ነው የተጋቡት። በተክሊል ቤተክርስቲያን ውስጥ ነው። ቤተክርስቲያኗ ከከለከለች እንዴት ይሄ ነገር ተፈጸመ? ለምንስ ነው እነዚህ ሁለት ሰዎች ዲያቆንም ሆኑ ካህንም ሆኑ whatever they are ለህግ የማይሰጡት? እርምጃ እንዲወሰድባቸው እንዲታሰሩ። የልጆቹ ቤተሰቦችስ ለምንድን ነው በህግ ተጠያቂ የማይደረጉት? ለእድሜ ጋብቻ መቃወም ማለት እንደ ተቋም ያ ነው። ከዚህ በፊት እንደዚህ አይነት ፎቶዎች እንደዚህ አይነት ቪዲዮዎች ሶሻል ሚዲያ ላይ በሽ ናቸው ያሉት በሽ። እነዚህ እንደው ሰሞኑን ፖስት የተደረጉ ቪዲዮዎች ስለሆኑ አመጣዋቸው እንጂ ከዚህ በፊት የማአት ሴት ልጆች በእንደዚህ አይነት መልኩ ሲዳሩ አይተናል። ቪዲዮዎቹንና ፎቶዎቹን ፖስት የሚያደርጉትን ሰዎች በውስጥ በኩል ለማናገር ሞክረናል። ቪዲዮዎቹን እንዲያነሱ ብቻ ሳይሆን ሪፖርትም እንዲያደርጉ፣ እነማን እንደሆኑ ከየት አካባቢ እንደሆኑ እንዲነግሩ። ግን እነዚህን ፎቶዎችና ቪዲዮዎች ፖስት የሚያደርጉ ሰዎች ራሱ ያውቁታል፣ ወንጀል እየፈጸሙ እንደሆነ ያውቃሉ። ህፃናትን ሲድሩ ወንጀል እየፈጸሙ እንደሆነ ያውቁታል። ስለዚህ መልስ አይሰጡም። እናንተ ግን ኔትወርክ አላችሁ፣ ኮኔክሽን አላችሁ፣ ትተዋወቃላችሁ። ማን የማን አድባር ካህን የማን አድባር ዲያቆን እንደሆነ እንፈልግ ብትሉ እነዚህን ሁለት ወንዶች ታገኟቸዋላችሁ። የእውነት እንደምትከራከሩት በተቋም ደረጃ በሃይማኖት ደረጃ ያለ እድሜ ጋብቻ የኦርቶዶክስ ተዋህዶ ቤተክርስቲያን ከከለከለች አሳዩን። እነዚህን ሁለት ሴቶች አትርፉና አሳዩ። ምላሽ እንፈልጋለን። ዝም ብሎ በሌሉ ነገሮች መደንፋት ሳይሆን በማያውቁ ነገሮች 24 ሰዓት መለፍለፍ ሳይሆን እንደዚህ የተግባሩን ነገር እስቲ ያሳዩ። እንደሆነ ነገር አድርጉና ሳይ ማቱሳላ 700 800 ዓመት ኖረ ከተባለ አንተ በ70 80 ዓመት ትሞታለህ ቢባል እሱ የሚያምን ይመስላል? እንደዚህ ያን ነገሮች ሊሆኑ ይችላሉ። ነገር ግን አሁን ባለንበት ጄኔሬሽን ላይ ምንም ነገር መፍጠር ካልቻላችሁ እነዚህ ሁለት ውጋትና የቀጠናው ስጋት የሆኑ ሀገራት አሁንም ጦርነቱን አፋፍመው ቀጥለውታል። ሁርሙዝ ሰርጥም እንደ አዲስ ተዘግቷል። የአሁኑ ጦርነት ደግሞ ለየት የሚያደርገው እስከዛሬ ከነበረው ዝም ብሎ መነካካት እየሰፋና እጅግ በጣም ሰፊ የሆነና የተኩስ አቁም ስምምነት ተፈራርመው የማያውቁ እስከሚመስል ድረስ ሰፊ ጦርነት ነው እየተካሄደ ያለው። አሜሪካም ኢራን ውስጥ ያሉ ታርጌቶችን በአየር ጥቃት በሰፊው እየመታች ሲሆን ኢራንም በአጸፋው ሚድልስት ውስጥ ያሉ የአሜሪካ ቤዞች ውስጥ ያሉ ታርጌቶችንም በጣም በሰፊው እየመታች ነው ያለችው። ባህሬን ውስጥ፣ ቀጣር ውስጥ፣ ኩዌት ውስጥ፣ ጆርዳን ሁሉ አልቀረም ምናምን። በአሁኑ ጦርነት ደግሞ ባለፈው ጦርነት ተነክታ የማታውቀው ኦማን ሁሉ አልቀረላትም። ከሁለት ቀን በፊት የኢራን ፎሬን ሚኒስትር አባስ አራግጂ ኦማን መተው ውይይት አድርጎ ነበር ኦማኖች ጋር። ነገር ግን መተው ዘይሯቸው ከተመለሱ ከሰዓታት በኋላ እንግዲህ መልሶ መተው የዘየራቸው የኢራን ባለስልጣን ሳይሆን የኢራን ባለስቲክ ሚሳኤል ሆኗል ማለት ነው። ኦማኖችን ባለስቲክ ሚሳኤልና ድሮን ጥቃት እንግዲህ እየደረሰባቸው ይገኛል። የዚህ ዙር ጦርነት መነሻው በሁርሙዝ ሰርጥ በኩል የሚያልፉ መርከቦች በእኛ ኮኦርዲኔሽን እና እኛ ባስቀመጥነው መንገድ ማለፍ አለባቸው ሲሉ ኢራኖች፣ አሜሪካ ደግሞ ከኦማን ጋር ሆና ኦማን ኮሪደር ኦር የኦማን ኮሪደር የሚባል ሌላ ኮሪደር መመስረቷን ተከትሎ ኦማንም ተነካክተሻል በሚል እንግዲህ ባለስቲክ ሚሳኤልና ድሮን እየዘነበባት ይገኛል። የኢራን አምባሳደር ጠርታ ፎርማሊ ፕሮቴስቷን ብታስገባም ያው
አልቀረላትም ማለት ነው። በሌላ በኩል እንግዲህ በዚህ በባለፈው ጦርነት በጣም ለረጅም ጊዜ ሳትመታ ቀርታ የነበረችው ቀጠር እንዲሁም ደግሞ ሜሞራንደም ኦፍ አንደርስታንዲንጉን በማስማማትም ደግሞ በጣም ከፍተኛ አስተዋጽኦ ስለነበራት በጦርነቱ ወቅት ሳትመታ ረጅም ጊዜ ቆይታ የነበረችው ቀጠር አሁንም መመታቷ ቀጥሏል ማለት ነው። የቀጠር ፎሬን ሚኒስቴር ባይ ዘ ዌይ ከሁለት ቀን በፊት አባስ አራግጂ ኦማን በሚመጡ ሰዓት እሳቸውም ኦማን መጥተው ተገናኝቶ ነበር፣ ከኢራን ፎሬን ሚኒስቴር ጋር ተገናኝቶ ነበረ። እሳቸውም ቢሆኑ እንግዲህ ልክ እንደ ኦማን ከፎሬን ሚኒስቴሩ ጋር ከተገናኝተው ከተመለሱ ከሰዓታት በኋላ እንግዲህ ባሊስቲክ ሚሳይልና ድሮን ወደ ቀጠር የቀጠር ውስጥ የሚገኙ አሉ ወደ ኤርቤዝ መጥቷል ማለት ነው። ባሊስቲክ ሚሳይልና የድሮን ጥቃት ተፈጽሟል ማለት ነው። ከዛ ውጪ ባህሬን ውስጥ ያለው የባህር ኃይል የአሜሪካ ባህር ኃይል እንትን ከባድ ጉዳት ደርሶበት በጣም ሲቀጣጠል የታዩበት ነገሮች አሉ። ኩዌት ውስጥ የመሳሰሉ ሀገራቶች ውስጥ እንግዲህ ኢራን አጸፋ መልሳ ጉዳቶችን እያደረሰች ነው ያለችው። ሁርሙዝ ሰርጥም ደግሞ ተዘግቷል። የቀጠሩ ባይዘው የሚገርመው ነገር እንግዲህ የቀጠር ውስጥ ባሊስቲክ ሚሳይልና ድሮን ተልኮ ፍንዳታ እያፈነዳ ባለበት ሰዓት በትላንትናው ዕለት የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ አባት የሆኑትና ፎርመሩ አሚር አልዋሊድ ወይም አባትዮ አሚር የሚባሉት እንግዲህ ሼክ ሐመድ ትላንት ሞተው ነበር ታውቃላችሁና ባሊስቲክ ሚሳይል ተኩሶ እዛ እየፈነዳ ባለበት ሰዓት የእሳቸው ሞት ሲሰማ ደግሞ ኢራኖች ያው ከባሊስቲክ ሚሳይሉ ጋር አብረው ለሞታቸው የሀዘን መግለጫም ልከው ነበረ which is funny። ለማንኛውም ግን አሁንም ተስፋፍቶ ቀጥሏል። የኢራን ሪቮሉሽነሪ ጋርድ ደግሞ ሁርሙዝ ሰርጥን ሙሉ ለሙሉ ዘግቻለሁ ብሏል። ሴንትኮም አልተዘጋም። የአሜሪካ ሴንትኮም ሴንትራል ኮማንድ አልተዘጋም። እለፉ እንደልባችሁ ቢልም ማን ሴንትኮምን አምኖ ያልፋል ነው። ስለዚህ ያው ተዘግቷል ማለት ነው። ሁርሙዝ ሰርጥ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ይዘጋል፣ ይከፈታል፣ ይከፈታል። ሊመጃት ብቻ ኢራን ለዛሬ ያስናችሁ ፕሮግራም በዚህ ይጠራ። በቀጣይ ቪዲዮ እስከምን አንሱ አቴኝ ኮሜንት ጃር ተበርሽ እስካሁን አብራችሁ ለቆያችሁ ነው ሁሉ ላይክ ብጋር ከትረሲው